ማንም ሲመለከት ሁለመናህን እንዲመለከት አታድርግ። ማንም ስላንተ ማወቅ ሲፈልግ ሁሉ ነገርህን እንዲያውቅ አትፍቀድ። ማንም ሊያግዝህ እንኳን ቢመጣ ደካማ ጎንህን ሙሉ በሙሉ አታሳየው። ለሁሉም ሰው በጨረፍታ ከታየ የሚያውቅህ ሁሉ ስላንተ ብዙ እንደሚያውቅ በድፍረት ካላወራ ያለምንም ጥርጥር አንተ ኃይለኛው ሰው ነህ። ማንም ሊያቆምህ ቢፈልግ እንዴት እንደሚያቆምህ አያውቅም። ማንም ሊጎዳህ ቢመጣ በቀላሉ ሊያደርገው አይችልም። ዓለም ማምታታት የሚችሉ እዚህ ናቸው ሲባሉ እዛ የሚገኙ፣ ይሄን ይችላሉ ሲባሉ ያንን የሚችሉ፣ አልያዝ አልጨበጥ የሚሉ ሰዎች የሚመሯት ግዛት ነች። እያንዳንዱ ሰው ኃይል ባለመገመት አቅሙ ውስጥ ነው። በልቡ ትልቅ ቦታ መድረስ የሚፈልግ ሰው ለአፉ ለከት የማበጀት ግዴታ አለበት። የምር ዓላማውን ማሳካት የሚፈልግ ሰው ከሚያውቁት ነገር ግን ከማያግዙት፣ ከሚወዳጃቸው ነገር ግን ከማይረዱት ሰዎች በብዙ ማይል መራቅ ይኖርበታል። ብቻውን መጓዝን ብቸኛ ምርጫው ሊያደርግ ይገባል። አዎ ጀግናዬ፣ ብዥታን ፍጠር። ሊያዩ ለሚፈልጉት፣ ሊያወሩብህ ለሚፈልጉት፣ ሊያጠቁህ ለሚጣደፉት፣ በየመንገዱ መሰናክል ለሚያዘጋጁብህ፣ ከዚህ በላይ ወዳጅ መስለው ውስጥ ውስጡን ለሚያደቡብህ ብዥታን ፍጠር። ሁሌም በጥርጣሬ እንዲመለከቱ አድርግ። መታመን ባለብህ ቦታ መታመን ላለብህ ሰው ትታመናለህ። ከዛ ውጪ ግን ለደህንነትህ ስትል ደብዛህን ታጠፋለህ። በቀላሉ ተገማች መሆን ታቆማለህ። ብዙ ሰው ታዋቂ ነው። የሚያወራው ይታወቃል። የሚያደርገው ግልጽ ነው። እቅዱን ማንም ሰው ያውቀዋል። መጀመሪያ ያሰበውን በሙሉ የማውራት ሱስ አለበት። ቢጠፋ እንኳን የሚፈልገው ሰው የት እንደሚያገኘው ያውቃል። ሳይገመቱ ያልታሰበ ቦታ መገኘት፣ ሳይታወቁ ውስጥ ውስጡን መቀየርና ማደግ ከየትም የማይገኝ የተለየ ድፍረትና ኃይል ይሰጣል። አዎ፣ በብዥታ ውስጥ ካንተ ውጪ ማንም እርምጃህን አጥርቶ አይመለከትም። ቆሞ የሚጠብቅህን በቀላሉ ታልፈዋለህ። ሊጥልህ የሚያሴረውን በብልጠት ታታልለዋለህ። የዓለማችን ተጽዕኖ ፈጣሪ ሰዎች ጠላቶቻቸውን ፊት ለፊት አይጋፈጡም። ሊጎዷቸው ከሚፈልጉት ጋር ግብግብ አይፈጥሩም። በምትኩ በስልት ይጋፈጧቸዋል። በድብቅ ያጠቋቸዋል። መንገድ ያስቷቸዋል። ረቂቅ የማይታወቁ ሆነው ይቀርቧቸዋል። አሸናፊዎች ሁሌም ፊት ለፊት ተፋልመው የሚያሸንፉ ላይሆኑ ይችላሉ። አንዳንዴ ወደ ኋላ አፈግፍጎ ዳግም አፈትልኮ ማሸነፍ እንደሚቻል ማሰብ ይኖርብሃል። ከፊት መሆን ለአሸናፊነትህ ዋስትና አይደለም። ብዥታ መፍጠር ተለማመድ። ቀስ በቀስ ጠላቶችህን ቀንስ። በማትገመትበት ቦታ እየተገኘ ካንተ የማይጠበቀውን ሥራ ሰርተ ሁሉን አፋሲስ። አንተም የምታስበውን ከፍታ ተቆጣጠር። አንድ ተደጋግሞ የሚነገር ምሳሌ አለ። ምሳሌውም ይህንን ይላል። ትናንት በመንገዳችሁ ስንት ቀይ መኪና እንደተመለከታችሁ አስታውሱ። ብትመለከቱ እንኳን በእርግጠኝነት ቁጥሩን መናገር አትችሉም። ነገር ግን አስቀድሞ ባያችኋቸው መኪና ቁጥር ልክ 200 ብር ይሰጣችኋል ብትባሉስ በእርግጠኝነት ያያችሁትን የመኪና ብዛት ከነቦታው መናገር ትችላላችሁ። በሕይወት የሚመጡልን እድሎችም እንደዚህ ናቸው። አይናችሁን ገልጣችሁ በሕይወት መንገዳችሁ የሚመጣላችሁን እድልና አጋጣሚዎች
መመልከት ካልቻላችሁ ሳታስተውሉ እንዳለፉት ቀይ መኪኖች እያለፉ ይሄዳሉ። እድሎችን ለመጠቀም ዝግጁ ለሆነና ማስተዋል ለሚችል ሰው ሕይወቱ በሙሉ በጥሩ አጋጣሚዎች የተሞላች ነች። አንድ ነገር ሲበላሽባችሁ፣ የፍቅር ወይም የትዳር ሕይወታችሁ ክፍተት ሲበዛበት፣ አግኝታችሁ ስታጡ፣ ሳታስቡት ውስብስብ የሕይወት መንገድ ውስጥ ስትገቡ፣ ዓይናችሁን ገልጣችሁ ከዚህ አጋጣሚ ምን መጠቀም እንደምትችሉ በጥልቀት አስቡ። ጨለማ ሲመጣ ብርሃንን የመጠበቅን ጽናት እንደሚያስተምር አስታውሱ። በሕይወት ዝቅታ ውስጥ መውደቅም ዳግም ራስን አጠንክሮና አርሞ ለመውጣት እንደሚያዘጋጅ አስተውሉ። አዎ፣ ዓይናችሁን ግለጡ። እኔ እድል የለኝም፣ የነካሁት ሁሉ ይበላሻል፣ ገደኛ አይደለሁም፣ እድሌ ጠማማ ነው ብላችሁ ከመደምደማችሁ በፊት በዙሪያችሁ የሚመጡላችሁን እድሎች መመልከት ስለመቻላችሁ እርግጠኛ ሁኑ። እናንተ መመልከት ካልቻላችሁ ሁሌም እድለቢስ መሆናችሁ አይቀርምና ዓይናችሁን ግለጡ፣ እድላችሁን ተመልከቱ፣ አጋጣሚዎችን አጤኑ። አንድ ነገር ስታጡ ምን ልታገኙ እንደሆነ አስተውሉ። አንደኛው በር ሲዘጋባችሁ የትኛው በር ሊከፈትላችሁ እንደሆነ አጤኑ። በሕይወት ብዙ ተስፋ አስቆራጭና የውድቀት ጊዜያት ቢኖሩም ተስፋ ቆርጦ እጅ ሰጥቶ በውድቀቱ እያማረሩ መቀመጥ ብቸኛው አማራጭ ሆኖ አያውቅም። ቅዱስ መጽሐፍ እንደሚለው ዓይን አላችሁ አታዩም፣ ጆሮ አላችሁ አትሰሙም፣ ልብ አላችሁ አታስተውሉም። ምንም እንኳን እድል ከፊታችን ቢመጣም ማስተዋል ካልቻልን ዕጣ ፈንታችን ምሬትና ብስጭት ብቻ ይሆናል። የደፈረሰ መጥራቱ አይቀርም፣ የመጣ መሄዱ አይቀርም፣ መከራም ማለፉ አይቀርም። በዚህ መሃል ግን እኔ ምን ማትረፍ እችላለሁ ብለው የሚጠይቁ ሰዎች ብቻ አጋጣሚዎችን እንደ ዕድል ይጠቀማሉ። አዎ ጀግናዬ፣ በቀርቅረ ስትሄድ የምትመለከተው መሬቱን ብቻ ነው። ቀና ብለህ አካባቢህን እየቃኘ ስትሄድ ግን ከምድር በላይ ያሉ ክስተቶችን እያስተዋልክ ከእነርሱም ውስጥ የሚጠቅምህን እየመረጥክ መጠቀም ትጀምራለህ። በዙሪያ ምን እየተከናወነ ነው? ረጅሙን ጊዜህን ከነማን ጋር እያሳለፍክ ነው? አብረው ካሉ ሰዎች ጋር ምን መስራት ትችላለህ? አንተ ጋር ምን አለ? የቅርብ ሰዎችስ ምን ማግኘት ትችላለህ? ዓለም በዕድል ብትሞላ እንኳን አንተ መመልከት ካልቻልክ ስለመኖሩ እርግጠኛ መሆን አትችልም። ሕይወት በአጋጣሚዎች የተሞላች ነች። አጋጣሚውን እንደ ዕድል መጠቀም ወይም እየፈሩ ማሳለፍ የኛ ድርሻ ነው። ዕድላችሁን አታሳልፉ። ዕድለ ቢስ እንደሆናችሁ ቢሰማችሁ እንኳን አዲስ ነገር መሞከራችሁን እንዳታቆሙ። የተለየ ቦታ መገኘታችሁን እንዳትተዉ። ወድቆ መቅረትን፣ ተስፋ ቆርጦ መቆምን፣ ተሰብሮ አንገት ደፍቶ መቅረትን በፍጹም የመጨረሻ አማራጫችሁ አድርጋችሁ እንዳትቀበሉ። ወድቋል፣ አብቅቶለታል፣ ዋጋ የለውም፣ ተስፋው ተሟጧል ባሏችሁ ማግስት እንዴት አፈር ልሳችሁ ክንዳችሁን አጠንክራችሁ በፈጣሪያችሁ እርዳታና በእናንተ ብርታት ቀና ማለት እንደምትችሉ አሳዩአቸው። ዓይናችሁን ግለጡ። ሁሌም አጋጣሚዎችን ወደ ዕድል ለመቀየር ተዘጋጁ።
ለምንም ነገር ራሳችሁን ካልሰጣችሁ በሁሉም ነገር መረበሻችሁ አይቀርም። ሥራ ፈትነት ከውጤት አልባነት በዘለለ ብክነትንም ያስከትላል። የማይረባ ሐሳብ መነሻው ከሥራ ፈት አእምሮ ነው። ሥራ ፈቶ መቀመጥ ለማንም ከባድ አይደለም፣ ማንንም የሚፈትን አይደለም። ሥራ ፈት መሆንን መምረጥ መብት ነው። ሕይወት ግን ለሥራ ፈቶች ቦታ የላትም። እንኳን ያለ ሥራ ተቀምጦ ይቅርና ቀኑን ሙሉ እየሰሩ ሕይወት ክብደቷን አትቀንስም። መጥፎ ሐሳቦች የሚቆጣጠሩን መቼ ይመስላችኋል? በቀላሉ ለሱስና ለአሉታዊ ልማዶች የምንጋለጠው መቼ ይመስላችኋል? በእርግጥም ያለ ሥራ የምናሳልፈው ጊዜ ብዙ ሲሆን ነው። የሰው አእምሮ በሥራና በፈጠራ ሐሳቦች ካልተወጠረ በቀላሉ ለውዳቂና ጥቃቅን ሐሳቦች መጋለጡ አይቀርም። ሁሌም እድገት በሌለው ኋላ ቀር ሐሳብ ስትሞሉ ልባችሁ እየደነደነ ግዴለሽና ተስፋ ቢስ እየሆናችሁ ትመጣላችሁ። ሥራ ገቢ ከማምጣቱም በላይ የህሊና እረፍትን ይሰጣል። ያለምንም ሥራ ቁጭ ብሎ መዋልና ራስን በሥራ መወጠር የሚሰጡት የሕይወትና የሐሳብ ነፃነት እኩል አይደለም። አዎ፣ ሥራ ፈት አትሁኑ። አእምሮአችሁን በሚያሳድጓችሁ ሐሳብና ሥራ ወጥሩ። ነፃነትን በሚነፍጓችሁ ብዙ ነፃና የእረፍት ጊዜያት ሕይወታችሁን አትሙሉ። የተገደበ እረፍትና የተገደበ የሥራ ሰዓት ያስፈልጋችኋል። ሥራ ፈት አእምሮ የሰይጣን መናኸሪያ ነው። ሰይጣን እንደፈለገው ይመራዋል፣ የፈለገውን ያስደርገዋል፣ ያሰኘው ነገር ውስጥ ይከተዋል። ሥራ ፈት ስትሆኑ የሰይጣን ብቻ ሳይሆን የሰውን መጫወቻ ትሆናላችሁ። ይብዛም ይነስም ሥራ በራሱ ክብር ነው። አንድ መዋያና አእምሮን ማሳረፊያ ነገር ማግኘት በራሱ ስኬት ነው። ምንም ቢሆን ካለ መስራት ይሻላል። የማይረባ ሐሳብ ከማሰብ ጠቃሚና ሕይወት ቀያሪ ሐሳብን ማሰብ ይሻላል። ሁን ብላችሁ ራሳችሁን ጫና ውስጥ ክተቱት። ሥራ ፈት በመሆን በማያሳድጋችሁ ምቾት ውስጥ አትቀመጡ። ወጣ በሉ። ራሳችሁን ፈትኑት። አቅማችሁን መዝኑ። ዕውቀታችሁን በተግባር ግለጡት። ተቀምጦ መናን ከሰማይ መጠበቅ አያዋጣም። ምንም ቢሆን መናው እስከሚወርድበት ቦታ መጓዝ የግድ ነው። ሳይሰሩ የሚበሉ እጆች የተረገሙ ይሁኑ እንደሚል መጽሐፍ ቅዱስ ራሳችሁን የወጣት ተጧሪ አታድርጉ። አዎ ጀግናዬ፣ ተንቀሳቀስ፣ ዞር ዞር በል። ለእድገት መስዋዕትነት ለመክፈል ተዘጋጅ። አርሶ ዘርቶ አርሞ አጽዶ ወቅቱ ሰብሉን ለገበያ የሚያቀርበውን የብርቱውን ገበሬ ታታሪነት ተመልከት። መስራት ብቻ ሳይሆን ጠንክሮ መስራት በራሱ ዲኤንኤ ውስጥ ነው። ማንነቱን ለሥራ አሳልፎ ሰጥቷልና በቀላሉ የማይሰበር ጠንካራ ልብ አለው። የእጆቹን ሥራ ፈጣሪው እንደሚባርክለት ከልቡ ያምናል። ጽናትና ታታሪነቱ እንደሚከፍለው ያውቃል። ሥራ ስትፈታ እጆች የሰይጣን መጠቀሚያ ይሆናሉ። ለመብላት መዝረፍ ትጀምራለህ። ሥራ ፈትነትን ለመርሳት ወደ ሱስ ትገባለህ። በአጭር ጊዜ ገንዘብ ለማግኘት ወንጀልን ጨምሮ የተለያዩ አቋራጭ መንገዶችን ትጠቀማለህ። ሥራ አትናቅ። ከሚያስገኝልህ ገንዘብ በላይ
የሚሰጥህን የሰራተኝነት ነፃነት አስብ። ስራ እየናቁ ተንቀው የቀሩ ብዙ ሰዎች አሉ። ስራ እየመረጡ ምራጭ ሆነው የቀሩ ብዙ ሰዎች አሉ። ዛሬ በገቢው ያነሰ ስራን ብትሰራ ሁሌም እርሱን እየሰራ አትኖርም። የሰው ልጅ ምንም ሰርቶ ምንም ገቢ ቢያገኝ አጠቃቀሙን ካወቀበት በሂደት ራሱን ማሳደጉ አይቀርም። ጠንቃቃ ሁን። ስራህን አክብር። ልብና አእምሮህን አስገዛለት። ጠንክረህ ስራ። የነገው ሕይወትህንም ዛሬ ራስህ ወስን። ለአፍታ ዝም ብላችሁ አካባቢያችሁን ቃኙ፣ አስተውሉ። ዞር ዞር ብላችሁ ተመልከቱ። መስማት የምትችሉትን ነገር ከልብ አዳምጡት። በየቦታው ጩኸት አለ። የህመም የሲቃ ድምፅ አለ። ትርጉም አልባ ግርግር አለ። ብዙ የተጨነቁ ነፍሳት አሉ። ብዙ ውስጣቸው የቆሰለ ስቃይ ያደከማቸው ተስፋ የራቃቸው መጮህም ማውራትም ያልቻሉ ምስኪን ነፍሳት አሉ። ዝም ብላችሁ አዳምጡ። ንግግሩን ብቻ ሳይሆን መንፈስንም ማዳመጥ ሞክሩ። ገጽታን፣ ስሜትን፣ ተግባርን ከልባችሁ ማስተዋል ጀምሩ። ዓለም ያለማቋረጥ የሚጮህ እንጂ አዳማጭ የላትም። የሰው ልጅ የሚፈልገው ወረኛን ሳይሆን የሚያዳምጠውን ነው። ጫጫታ በዝቷል። እዚህም እዛም አለመግባባት ተስፋፍቷል። ሁሉም ተናጋሪ ሆኗል። ሁሉም በየፊናው ወከባ ይፈጥራል። አቋሙን በግድ ለማራመድ ይጥራል። በውካታ ብዛት የሚጨነቁ ነፍሳትን የሚያስብ የለም። በትርምሱ መሃል ልባቸው የሚያነባ ነፍሳትን የሚያስታውስ የለም። አብዛኛው ችግር ፈጣሪ ለሌላው ያዘነ፣ አብዛኛው የግርግሩ ባለቤት ለሕዝብ የሚያስብ፣ የሰው ችግር የሚያስጨንቀው ይመስላል። ነገር ግን የወገኑን ጩኸት እንደተረዳ ከማስመሰሉ በፊት ውስጡን እንኳን በቅጡ አያውቀውም። አዎ አዳማጭ ሁኑ። በቅድሚያ ወደ ራሳችሁ ተመለሱ። ለራሳችሁ ጉዳይ ቅድሚያ ስጡ። ውስጣችሁን አዳምጡት። ሁኔታችሁን መርምሩ። ፍላጎታችሁን አጤኑ። ከልብ የማዳመጥን ልማድ ስትገነቡ ማስተዋል ትጀምራላችሁ። ከሸንጎ ፍርድ ትቆጠባላችሁ። ከእያንዳንዱ እርምጃችሁ በፊት ደጋግማችሁ ታስባላችሁ። ችግር በበዛበት ዓለም የመፍትሔ ሰው ሆናችሁ ብቅ ትላላችሁ። የምታዳምጡት የምትናገሩትን አጥታችሁ፣ ዕውቀት አንሷችሁ ወይም ፈርታችሁ አይደለም። ይልቅ ከመናገራችሁ በላይ ትርፋማ የሚያደርጋችሁ፣ ይበልጥ ጥበብን የሚያድላችሁ፣ ተጨማሪ ግብዓትን የሚያጎናጽፋችሁ ማዳመጣችሁ እንደሆነ ስለገባችሁ ነው። ሰዎች ስላሉበት ሁኔታ ሊያወሯችሁ ቢፈልጉ ከልብ ጆሮ ስጧቸው። በሙሉ ሰውነታችሁ አዳምጧቸው። ትኩረታችሁን እነርሱ ላይ አድርጉ። ማዳመጥ በራሱ ራሱን የቻለ የሥነ ልቦና የሕክምና ዘርፍ ወይም ቴራፒ እንደሆነ ወቁ። አዎ ጀግናዬ፣ አትዋከብ። እዚህም እዛም አትበል። ነፍስህን አታስጨንቃት። የጫጫታው አድማቂ፣ የትርምሱ መሪ አትሁን። ሰከን በል፣ ተረጋጋ፣ ወደ ራስህ ተመለስ። አንተ ራስህን ካላዳመጥክ ማን እንዲያዳምጥ ትፈልጋለህ? አንተ ራስህን ካልተመለከትክ ማን ይመለከትሃል? ራስህን አስታውስ። የዓለም ግርግር አያታል። የምታየው ጌጥና ጨዋታ ከፈጣሪ ጋር ያለህን ግንኙነት አያበላሽ። እግዚአብሔር በቀር ምንም ነገር እንደነበረ አይቀጥልም። ምንም ነገር ቋሚ አይደለም። ዛሬ የምትጓጓለት የተመቻቸ ሕይወትም ቢሆን በእጅ ሲገባ
የሆነ ጊዜ ምንም እንደሆነ ይገባሃል። በየአቅጣጫው ጩኸትና ዋይታ ሲበረታ አዳማጭ የመፍትሄ ሰው ያስፈልጋልና ራስህን ለእርሱ አዘጋጅ። ማንንም ከመከተል በፊት ስሜት በላይ ሆነ ከጥላቻና ከፍርጃ ርቀ ልብ ገዝታ አዳምጥ። አንተም ተምታተ ሰውን አታምታታ። አዳምጥ፣ እወቅ፣ መርምር። ችግር ፈጣሪ ሳይሆን ችግር ፈቺ፣ የውካታ መሪ ሳይሆን የመፍትሄ ሰው ሆነ ተገኝ። ቃላት ያስተምራሉ፣ ቃላት ያነቃቃሉ፣ ቃላት ብርታት ይሆናሉ። ከባዱን ያቀላሉ፣ ውስብስቡን ይፈታሉ፣ ሕይወትን ያስተካክላሉ። መርጠ ከልብ አዳምጥ፣ አንብባቸው፣ ትኩረት ስጣቸው። የቃላት ኃይል ያስገርማል፣ ክብደታቸው ድንቅ ነው። ስብራትህን የሚጠግኑ፣ ሕመምህን የሚፈውሱ፣ በሰላም በፍቅር የሚያንጹ ቃላት አሉ። እንዲሁ ለሕመም የሚዳርጉ፣ ስቃይህን የሚያበዙ፣ ሰላምና ጤናን የሚያዛቡ ቃላት አሉ። ነቅተ መርጠ መጠቀም ያንተ ድርሻ ነው። የጥላቻ ይሁን የፍቅር፣ የውድቀት ይሁን የከፍታ፣ የሰላም ይሁን የብጥብጥ፣ የመረጋጋት ይሁን የትርምስ፣ ሰዎች ውስጣቸው ያለውን ብቻ ያስተላልፉልሃል። የሚያውቁትን የገባቸውን ብቻ ያንጸባርቃሉ። ዕውቀት አንድም በቃላት ሌላም በተግባር ይገለጣል። ከባድ የሚባል ሸክም በቃላት ኃይል ሲቀል እንመለከታለን። አዎ ጀግናዬ፣ በቃላት ተጠቀም። በኃይላቸው ራስህን አድስ፣ ዕውቀትህን ጨምር፣ ማስተዋልህን አሻሽል። በጥበብ ተመራ፣ አሸናፊነትን ተጎናጸፍ። የምትሰማት አንድ ቃል ወይ ቀንህን ታበራለች ወይም ጨለማ ታደርገዋለች። ለደቂቃዎች የምታነባቸው ቃላት ወይ ስሜትህን ያስተካክላሉ ወይም ይባስ ያበላሹታል። አንድ የተለየ ቃላትን እየሰማ ቀንህን አሳልፍ። አንድ የማታውቀውን ነገር እያወቅ፣ አንድ የተለየ ጀብድ እየፈጸምክ፣ አንድ ማስተዋል የሚገባህን እያስተዋልክ፣ ለመሻሻልህና ለእድገትህ እየተጋ ቀንህን አሳልፍ። ዋጋ የሰጠኸው፣ ትኩረት የሰጠኸው ደጋግመህ የምትሰማውና የምታነበው ቃል አይደለም። የትኛውም ነገር በፈለገው መንገድ አንተን ይሰራሃል። ብዙ እውነት የሚመስሉ ነገር ግን እውነት ያልሆኑ ትርክቶችን ሰምተናል። ብዙ ወደ ገሃድ ዓለም ሲመጡ አግራሞትን የሚጭሩ ታሪኮችን አንብበናል። ብዙ ተአምራዊ ቃላትን ደጋግመን ጽፈናል። ነገር ግን ኃይላቸውን በሚገባቸው ልክ አልተረዳነውም። አዎ፣ ለምትሰማው፣ ለምታሰማው፣ ለምታነበው፣ ለምታስነብበው፣ ለምትጋራው፣ ለምታጋራው ቃላት ተጠንቀቅ። ንግግር በሰው አእምሮ ውስጥ የተለየ ቤት የመስራት አቅም አለው። ንባብ አመለካከትንና አቋምን እስከ ወዲያኛው የመቀየር ኃይል አለው። ከራስ ጋር የምትነጋገራቸው ቃላት አሉ። ውስጠ ህሊናህ ደጋግሞ የሚነግርህ ነገር ይኖራል። አንዳንዴ አስተሳሰብህን እንደሆንክ የሚነግርህን ድምፅ ትሰማለህ። አንዳንዴ የተሰበርክ የተጎዳህና ዋጋ እንደሌለህ የሚያስተጋባ ድምፀት ከውስጥህ ይወጣል። አንዳንዴም ዓላማህ ተሳክቶ ሕይወትህ ተረጋግቶና በአምላክ በረከት ሲሞላ የሚሰማህን ስሜት ወደ አእምሮህ ይልካል። የትኛውም ድምፅ ግን አንተ ለራስህ ከምትሰጠው ቦታ የተነሳ የሚመጣ እንደሆነ አስተውል። ለቃላትህ ተጠንቀቅ። መርጠህ ተናገራቸው፣ መርጠህ አዳምጣቸው፣ መርጠህ አንብባቸው፣ ነጥለህም ተጠቀማቸው።
አዲስ ትእዛዝ እሰጣችኋለሁ፣ ይህም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደወደድኋችሁ እናንተም እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ቅዱስ መጽሐፍ። ፍቅር ትእዛዝ ነው። መውደድ የእግዚአብሔር ልጅነት መገለጫ ነው። መተጋገዝ፣ አብሮ ማደግ፣ ፈጣሪ በወደደን ልክ ሰዎችን መውደድ መቻል ፈጣሪን የመውደዳችን መገለጫ ነው። አምላክህን ታውቃለህ። ስለ እርሱ ፍቅር ደጋግመህ ታወራለህ። የታደሉህን በረከቶች ታስተጋባለህ። የመውደዱ ጥግ፣ የቸርነቱ መጨረሻ ያስደንቅሃል። ነገር ግን ከመደነቅና ከመገረም በላይ ያንተስ ምላሽ ምንድን ነው? ለእርሱ ያለህን ፍቅር ለምትገልጽበት ትእዛዝ ምን ያህል ቀናኢ ነህ? የእርሱ ልጅ መሆንህን ለማስመስከር ምን ያህል ትተጋለህ? የሰውን ልጅ መርዳትና ከልብ መውደድ የእግዚአብሔር አምላክ ልጅነት መገለጫ ከሆነ ስንቶቻችን ልጆቹ እንደሆንን ራሱ ፈጣሪ ያውቀዋል። ለወዳጅህ እንቅፋት እየሆንክ በልብህ ጥላቻን ይዘህ ለቂም በቀል ራስህን እያዘጋጀ በውስጥ ንቀትን እያስቀመጥክ እንዴትም ስለ ፈጣሪ ልጅነት አፍህን ሞልተ ማውራት አትችልም? አዎ ጀግናዬ፣ ደቀ መዛሙርቴ፣ ተማሪዎቼ እንዲሁ ልጆቼ መሆናችሁ ይታወቅ ዘንድ እርስ በርሳችሁ ተዋደዱ መባሉን ከልብ አስገባው። ፍቅርን እየገፉ ጥላቻን እያገዘፉ መውደድን ችላ እያሉ ልዩነትን እየሰበኩ ይቅርታን እያንቋሸሹ ክፋትን እያጠናከሩ ስለ ፈጣሪ ልጅነት ማውራት አይቻልም። ወገን በችግር ውስጥ ሆኖ በረሃብ በጥማት እየተሰቃየ ወንድም እህቶች የሕይወት ካርታ ጠፍቶባቸው ሳለ አንድ ሰው ቢያንስ በቁስ ወይም በገንዘብ መርዳት ባይችል እንኳን ድምፅ በመሆን ሕመማቸውን ሌሎች ጋር ማድረስ ሲችል ስላፈራው ንብረትና ስለደረሰበት ስኬት ደጋግሞ ቢያወራ ምንም ትርጉም የለውም። የአንዳችን መኖር ለአንዳችን ብርታት ሊሆን ይገባል። ያንተ ጥንካሬ ለወንድም ችግር መፍትሄ ማምጣት ይኖርበታል። አዎ፣ ለብቻ ኖሮ ማለፍ፣ የራስን ሆድ ብቻ መሙላት፣ ጽንፍ በያዘ ጥላቻ የሰውን ልጅ ማንቋሸሽ፣ ነገ ምን እንደሚሆን በማይታወቅ ሀብትና ንብረት ከልክ በላይ መመካት በምንም መመዘኛ በእግዚአብሔር ዘንድ ሊወደድ አይችልም። ብንወድቅ የሚያነሳን ፈጣሪ ነው። ብንስት የሚመልሰን የዘላለም አባታችን ነው። በጥፋት በበደል አንገታችንን ብንደፋ በይቅርታው ቀና የሚያደርገን ቸሩ አምላካችን ቅዱስ እግዚአብሔር ነው። ትልቁ የምድር ጌጥ ንብረት፣ ዝና፣ ሰው ወይም ገንዘብ አይደለም። ትልቁ ጌጥ የእግዚአብሔር ልጅነት ነው። ሌላው ሁሉ ትርፍና ጠፊ ነው። እርስ በርስ በመዋደድ የፈጣሪያችንን ልጅነት እናስመስክር። በመልካም ሥራ ነፍሳችንን ወደ ጽድቁ መንገድ እንምራት። ሁሉም ከራሳችሁ ይጀምራል። ስለ ራሳችሁ ጥሩ ስሜት እንዲሰማችሁ የምትፈልጉ ከሆነ ራሳችሁን ተንከባከቡ። ስለ ራሳችሁ ግድ ይኑራችሁ። ለራሳችሁ ብላችሁ የተመረጠ ቦታ ተገኙ። የፈለጋችሁትን ለማድረግ በማትፈልጉት መንገድም ቢሆን የማለፍ ድፍረት ይኑራችሁ። ሌሎችን መጥላት እንጂ ራስን መውደድ ኃጢአት ሆኖ አያውቅም። ለሌሎች ክብር አለመስጠት እንጂ ራስን ማክበር ጥፋት ሆኖ አያውቅም። እናንተ ለራሳችሁ ከምታደርጉት በቀር ሌላ ከውጭ የምታገኙት ነገር አይኖርም።
የእውነት ስለራሳችሁ ግድ የሚኖራችሁና ለውስጣችሁ አብዝታችሁ የምትጨነቁ ከሆነ ስለ ሰዎች ኃላፊነት መውሰድ አቁሙና ስለራሳችሁ ሕይወት ኃላፊነት ውሰዱ። የየትኛውም እንዲሆንላችሁ የምትፈልጉት ነገር መነሻ የእናንተ ጥረትና እንቅስቃሴ ነው። አዎ፣ የማንንም ደጅ መጥናት፣ ከማንም እጅ መጠበቅ፣ ከፈጣሪ በቀር ማንንም መለማመን አያስፈልግም። ከራሳችሁ ጀምሩ። በሰዎች ዘንድ ዋጋ ማግኘት ከፈለጋችሁ በቅድሚያ ለራሳችሁ ዋጋ ስጡ። ማንም ሰው እንዲያከብራችሁ ራሳችሁን አክብሩ፣ ራሳችሁን አስከብሩ። አስቀድማችሁ እናንተ ለራሳችሁ ያልሰጣችሁትን ቦታ ሰዎች እንዲሰጧችሁ አትጠብቁ። ሁሉም ነገር በእጃችሁ ሆኖ ከውጭ እስኪመጣላችሁ በመጠበቅ ጊዜያችሁን አታባክኑ። በገባችሁ ልክ ለራሳችሁ ደግ ሁኑ። በተረዳችሁት መጠን ለራሳችሁ ውለታ ዋሉ። እንደ አቅማችሁ ራሳችሁን ተንከባከቡ። ለራሳችሁ ቅድሚያ ስጡ። ለራሳችሁ የምትሰጡት ቦታ ሲቀየር ዙሪያችሁ በሙሉ ይቀየራል። የሚጠቅሟችሁን ሰዎች ማሰብ ትጀምራላችሁ። የተሻላችሁ ተፈላጊ ሰው ትሆናላችሁ። አዎ ጀግናዬ፣ ማንም ሰው የምትፈልገውን ባያደርግልህ አንተ ለራሴ የምትችለውን ሁሉ እንዳደረግ እርግጠኛ ሁን። ማንም ሰው በምትፈልገው ደረጃ ክብርና ቦታ ባይሰጥህ አንተ ለራስህ ስለምትሰጠው ክብርና ቦታ ግንዛቤው ይኖርህ። አንተ ለራስህ ማድረግ የምትችለውን ነገር ከሰዎች መጠበቅ አቁም። ሰዎች ቢረዱ፣ ሰዎች ቢያግዙ መልካም ነው። ነገር ግን አንተ ራስህን በማገዝና ራስህን በመረዳት ከምታመጣው ውጤት የበለጠ ውጤት ሊያመጡልህ አይችሉም። የምታውቀው ሰው በሙሉ ተቃዋሚ ሆኖ አንተ ብቻ የራስህ ደጋፊ በመሆን ስላመንክበት ጉዳይ እስከ መጨረሻው መፋለም ከቻልክ ተቃዋሚዎችህንም በሙሉ ደጋፊዎች የማታደርግበት መንገድ አይኖርም። ራስ ላይ በመስራት የተሻለው ሁሉ ለአንተ እንደሚገባ በተግባር አሳይ። ለመጣላችሁ ጉዳይ በሙሉ ቦታ አትስጡት። ከትናንታችሁ አትጣበቁ። ነጋችሁንም ያለ ልክ አታሳዱት። ሐሳብ ትልቁ አቅማችሁ ነው። አስባችሁ ታደርጋላችሁ። አቅዳችሁ ታከናውናላችሁ። እያስተዋላችሁ ወደፊት ትራመዳላችሁ። በውጤት ትከበባላችሁ። ሕይወትን በጥበብ ትመራላችሁ። የማሰብ ስንፈት ያለበት ሰው ሕይወቱን በሙላት የመኖር ብርታቱ ሊኖረው አይችልም። ከልክ በላይ ማሰብ፣ ራስን ያለ አግባብ ማስጨነቅ፣ ከልክ በታችም ማሰብ፣ እንዲሁ ግዴለሽና ቸልተኛ መሆን እያንዳንዳቸው የራሳቸው አሉታዊ ውጤት አላቸው። ሐሳብ ልኬት አለው። ሐሳብ እርከን አለው። በግዴለሽነት የማይፈጠሩ በጭንቀትም የማይመጡ ብዙ መልካም ነገሮች አሉ። ራስን መግዛት ሐሳብን ከመግዛት ይጀምራል። ሐሳብ በሌለበት ሥራ የለም። ሐሳብ በሌለበት ውጤት የለም። እንደ ማንኛውም ሰው ታስባላችሁ፣ ነገር ግን የሐሳባችሁን ልኬት አስተውሉ። በትልቁ ማሰብና ከልክ በላይ ማሰብን ለዩ። በትልቁ አስቡ፣ ነገር ግን በመላምት ቅዠት ውስጥ ራሳችሁን አትክተቱ። በትልቁ አልሙ፣ ነገር ግን በምናባዊ ዓለም አትዋጡ። አዎ፣ ሐሳባችሁን ግሩት፣ አእምሯችሁን ነፃነት ስጡት። ከውስጥ ለሚመጣ ሐሳብ በር ክፈቱ። የአምላክ ፍቃድ እንዲገለጥ ፍቀዱ። ሁላችንም የሐሳባችን መጨረሻ ግብ የተሻለ ነገር ማምጣት ነውና ውጤቱ ከመምጣቱ በፊት በሐሳብ አትድገሙ። ግባችሁን ሳትመቱ በቅዠት አትውደቁ። ልባችሁን ግዙ። ፍላጎታችሁን ጨብጡ። ምናባችሁን እርከን አብጁለት። የሐሳባችሁን ትልቅነት ከወሬ በላይ በሥራ አሳዩ። አንዳንዶች ከማድረግ በላይ ማሰብ ይደክማቸዋል። አንዳንዶች ከማሰብ በላይ ማድረግ ይደክማቸዋል። እናንተ ከየትኞቹ ናችሁ? ከማሰብ ማድረግ ከሚመርጡት ወይስ ከማድረግ ማሰብን ከሚመርጡ? ከሁለቱም ጎራ መመደብ ምንም ክፋት የለውም። ነገር ግን ሐሳብም ሆነ ተግባር ፍሬው ያምር ዘንድ ውጤትም ያመጡ ዘንድ መጣጣማቸው የግድ ነው።
በሐሳብ ብቻ ቤት አይገነባም፣ በተግባር ብቻም ጥሩ ቤት አይገነባም። ሁለቱም በግንባታው ላይ ተመጣጣኝ ድርሻ ይኖራቸዋል። ማብቂያ በሌለው ሐሳብ አትዋጡ። እንደ ነገሩ በሆነ ጥልቀት በሌለው ተግባርም አትጠመዱ። አዎ ጀግናዬ፣ ታስባለህ? እንግዲያውስ ምንም ገደብ የለብህምና በትልቁ አስብ። ሐሳብ ብቻ እንዳትሆንም ከትንሹ መጀመር ተለማመድ። ሐሳብ በምንም የማትተካው ትልቁ ስጦታ ነው። ሐሳብ ማንም የማይሰጥ ትልቁ ኃይልህ ነው። አዋቂዎች ዕውቀታቸውን ከመጠቀም በላይ ሲያወሩት ቢውሉ ትርፋቸው ምንድን ነው? የትላልቅ ሐሳቦች ባለቤት የሆኑ ሰዎችም ሐሳባቸው መሬት ላይ ካልወረደ ማሳያቸው ምንድን ነው? ሐሳብ ከግዝፈቱ የተነሳ አሁን ባለ አቅም የማይሞከር ቢሆን እንኳን አቅም ላለው በትግበራው ሊያግዝ ለሚችል ሰው በልበ ሙሉነት አጋራው። የሐሳብ ሸክም ወደ ጥልቁ ሊጥል እንደሚችል አስተውል። ሐሳብህን በጥርጣሬ ሳይሆን በእምነት ሙላው። ሐሳብህን በርቀት ሳይሆን በቅርበት ተከታተለው። ደስታህን በሐሳብህ ፍጠረው። በአእምሮ ሰላምን አስፍን። ውስጥህን በመረጋጋት ሙላው። ትልቁ ሐሳብም ውጤት ያመጣ ዘንድ ሙከራህን ቀጥል። ሕይወት በምርጫ እንደተሞላች አስተውሉ። ትምህርታችሁ ብቸኛው ሕይወታችሁን መቀየሪያ መንገድ አይደለም። ሥራችሁ ብቸኛው ገቢ የምታገኙበት መንገድ አይደለም። ከአሁን ጓደኞቻችሁ ውጪ ሌሎች ሰዎች ጓደኞቻችሁ መሆን ይችላሉ። አሁን ካላችሁበት ጎጂ የፍቅር ሕይወት ውጪ ሌላም የፍቅር ሕይወት የመጀመር መብቱ አላችሁ። ምድር በምርጫ ተሞልታ ሳለ በራሳችሁ መንገድ ራሳችሁን ምርጫ አታሳጡት። ቀና ብላችሁ ዙሪያችሁን ተመልከቱ። ራሳችሁን አስተምሩ፣ አስተውሉ። በአንዱ ባይሳካላችሁ በሌላው እንደሚሳካላችሁ አስቡ። የሆኑ ሰዎች ባይቀበሏችሁ ሌሎች ሰዎች ሊቀበሏችሁ እንደሚችሉ አስቡ። አዎ፣ ዓለማችሁን አታጥቧት። በገዛ አስተሳሰባችሁ ለራሳችሁ ገደብ አትሆኑ። የአሁን ሥራችሁ ካላስደሰታችሁ ሌላ ሥራ የመፈለግ መብቱ እንዳላችሁ እወቁ። የአሁን ከባቢያችሁ ካልተመቻችሁ የመቀየር ምርጫ እንዳላችሁ እወቁ። በወቅቱ ያላችሁበት ግንኙነት ሰላማችሁን ከነሳችሁ፣ እረፍት ከመስጠት ይልቅ ለከፋ ጭንቀት ከዳረጋችሁ፣ ከደስታ ይልቅ ለሐዘን ካበቃችሁ ጊዜ ወስዳችሁ በማሰብ ከእርሱ ነፃ የመሆን መብት እንዳላችሁ አስተውሉ። በአእምሮአችን የተገደቡ እሳቤዎች ሳይውል ሳያድር በምድር ላይ የመገለጥ አቅማቸው በጣም ከፍተኛ ነው። በተሰጠን ነፃነት የፈለግንበት መድረስ አሊያም ለውስጥ ሕሊናችን አለመቻላችንን በመንገር ራሳችንን መገደብ እንችላለን። ያልታሰቡ ነገሮች በተግባር ሊገለጡ አይችሉም። አዎ ጀግናዬ፣ በውስጥ ከፈጠርከው የተገደበና በብዙ ችግሮች የታጠረ ዓለም ውጪ ነፃ የሆነ የሚበጅህና ልታድግበት የሚገባ ሌላ ዓለም እንዳለ ማሰብ ጀምር። ራስህን ምርጫ እያሳጣ የሕይወትን ጣዕም በሙላት ከማጣጣም አታግደው። ዕድሜ ዘመንህን በአንድ ቤት ተዘግቶብህ ስለ ውጪው መጥፎነትና አስፈሪነት ቢነገርህ ከዛ ቤት መውጣት አትፈልግም። ለራስህም ከአሁኑ ሥራ ውጪ ያሉ ሥራዎች ካንተ ጋር እንደማይሄዱ ደጋግመ ለራስህ ብትነግረው፣ አሁን አብራህ ከሆነች ሴት ውጪ ሌላ ሴት እንደማትፈልግ ራስህን ብታሳምን፣ ከአሁን ጓደኞችህ በላይ ሌላ የሚያስብልህ ሰው እንደማይኖር ከተቀበልክ፣ ከዚህ በላይ ዓለምህን አጥብበ በተገደበ ክልል ውስጥ የምትኖርበት ሁኔታ አይኖርም። ዓይንህን ግለጥ፣ ዞር ዞር በል። አንዱ ባይሳካ ሌላው እንደሚሳካልህ እያሰብክ በየአቅጣጫው ተንቀሳቀስ።
ንጉሥ በንግስናው የሚቆየው ግዞቱን መቆጣጠር እስከቻለና አቅሙን በሚገባ ማሳየት እስከቻለ ድረስ ብቻ ነው። የንግስናው ልኬት ግዞቱን በማስተዳደር አቅሙ ይታወቃል። ያለ እርሱ ፍቃድ ምንም አይነት ተግባር በክልሉ ውስጥ አይፈጸምም። ያለ እርሱ ዕውቅና ማንም በግዞቱ ውስጥ እንደፈለገው ሊፈነጭ አይችልም። ስልጣኑ የንግስናው ማሳያ ነው። እርምጃውም አይነኬ አይደፈሬነቱን አመላካች ነው። ያንተ ሕይወት ግዞትህ ነው። የግዞትህ ንጉሥ ደግሞ አንተ ነህ። ማንም መጥቶ በሕይወትህ ፈላጭ ቆራጭ እንዲሆን አትፍቀድለት። ብዙ ሰው ግዞቱን አሳልፎ ሰጥቷል። ብዙ ሰው በራሱ ላይ ሌላ ንጉሥ ሾሟል። ብዙ ሰው የሚመራው በሌላ ሰው ውሳኔ ነው። ቆም ብለህ ራስህን ተመልከት። የግዞትህ መሪ ማን ነው? የሕይወትህ ዘዋሪ ማን ነው? በማን ውሳኔ እየተመራህ ነው? አዎ ጀግናዬ፣ ግዞትህን ጠብቀው። ማንም እንደፈለገው እንዲፈነጭበት አትፍቀድ። ማንም ባሰኘው መንገድ እንዲዘዋወርበት አትፍቀድ። ያንተ ስለሆነው ክልልህ ግድ ይኑርህ። ለማንም ፊት ማሳየት አያስፈልግም። ሰዎችን ትሰማለህ፣ ምክራቸውን ታዳምጣለህ፣ ትምህርታቸውን ትከታተላለህ። ነገር ግን እኔ አውቅልሃለሁ፣ እኔ እመራሃለሁ፣ እኔ እወስንልሃለሁ ሲሉ እዚህ ጋር ወራጅ አለ ትላለህ። የሚያስፈልግህ ሰው የሚመራህና የሚወስንልህ ሳይሆን አቅጣጫ የሚጠቁምህ የተሻለ መረዳትን የሚያካፍልህና ከጎን ሆኖ የሚደግፍህ ነው። ሰዎች በግላቸው የሚያደርጉትን ነገር መቆጣጠር አትችልም። በአንተ ላይ የሚያደርጉትን ግን መቆጣጠር ትችላለህ። እንዴት? አንድ ወደ ግዞትህ ባለማስገባት፣ ሌላም ለድርጊታቸው የምትሰጠው ምላሽ ላይ በመጠንቀቅ። አዎ፣ ራስህን ማስከበር የምትችለው የራስህን ቀይ መስመር ስታሰምር ብቻ ነው። በራስህ ላይ ያለህን ስልጣን ልታስመሰክር የምትችለው የማትደራደርበት አቋም ሲኖርህ ብቻ ነው። ልፍስፍስ ሰዎች ሁሌም እንደተጠቁ ነው። አቋም አልባ ወላዋይ ሰዎች ሁሌም መንገድ እንደሳቱና እንዳማረሩ ነው። ይሉኝታ የሚያጠቃቸው ሰዎች ሁሌም በራሳቸው እንደተናደዱ ነው። ለገዛ መብትህ የምትፋለም ብርቱ ሰው ሁን። ግዞትህን የማታስደፍር ጠንቃቃ ሁን። ባለቤቱን ካልናቁ ቤቱን አይነቀንቁ የሚለውን አባባል አስታውስ። ማንም አንተን ያልናቀ እንደፈለገው ሊጫወትብህ አይሞክርም። መረር ቢልም ለራስህ ብለህ ቆፍጠን በል። ሊጠቀሙብህ ከሚመጡ ራስ ወዳድ ሰዎች ጋር ቢያነካካህም የራስህን መብት ግን ለማንም አሳልፈህ አትስጥ። ራስህን ውደድ፣ ራስህን ጠብቅ። በግዞትህ ላይ በመንገስም ራስህን አስከብር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።